ተዘግቶብን አንኖርም የሚለው ንግግር ለምን መነጋገሪያ ሆነ? ብሶትና መገፋትም እና በደል ያመጣው የንግግር ይመስለኛል። ነገ የኢትዮጵያ የባህር በር ጥያቄ የሚቃወም ሰው ነበረ፣ የማይደግፍ ሰው ነበረ እንዳይባል። ምክንያቱም ነገ በእርግጠኝነት የኢትዮጵያ የባህር በር ጥያቄ ይመለሳል። ምክንያቱም ፍትሃዊ ጥያቄ ነው፣ ተገቢ ጥያቄ ነው፣ ትክክለኛ ጥያቄ ነው። የማይፈታ ከሆነ ግን ተዘግቶብን አንቀጥልም። ተወደደም ተጠለብን የተዘጋብንን መንገድ እንከፍታለን ነው መልእክቱ። ኢትዮጵያ ወደዚህ ስፍራ ወደ ቀይ ባህር መውጣቷ የቀጠናው ፖሊስ መሆኗ በእርግጥ ሰላምና ጸጥታን በበቂ ደረጃ መቆጣጠር የሚያስችል አቅም አላት? ያንንስ ማስከበር ትችላለች? ተወደደም ተጠላም ተፈለገም አልተፈለገም ባህር በር ማግኘት ግድ ይላል ሀገራዊ ህልውናህን ለማረጋገጥ። ጤና ይስጥልን የተወደዳችሁና የተከበራችሁ ተመልካቾቻችን፣ ይህ የሀገር ጉዳይ ነው። የሀገር ጉዳይ በዛሬው ዝግጅቱ ሁለት እንግዶችን ይዞ አብሯችሁ ቆይታ ያደርጋል። ዶክተር ጌትዬ ትርፌ የስራ አመራር አማካሪና የዩኒቨርሲቲ መምህር ናቸው። እንደዚሁም ደግሞ ወጣቱ የፖለቲካ ተንታኝና ቤተኛው አፈወርቅ በደው ያለ። ፕሮግራሙን እየመራው ብስራት መለሰ እስከ ዝግጅቱ ፍጻሜ ድረስ አብሬያችሁ ቆይታ አደርጋለሁ። አብራችሁኝ ትቆዩ ዘንድ በአክብሮት ጋበዝኩኝ። እንግዶቼ እንዴት ናቸው? ሳምንት ጥሩ ነበረ። የልዩ እዝ ምረቃ ባለፈው እሁድ ተካሂዶ ነበረ በአዋሳና ብዙ መነጋገሪያ የሆነ በሀገሪቱ የሚሊተሪ ሂደት ውስጥ ደግሞ ሰፊ ሽፋንም የተሰጠው ነበረ። ጠቅላይ ሚኒስትር አብይ አህመድ በምረቃ ስነ ስርዓቱ ላይ ቀርበው ያደረጉት ንግግር አለ። እሱን ፎከስ አድርገን እየተወያየን እንቆያለን። እንግዲህ እንደ ጠቅላይ ሚኒስትሩ ንግግር ከሆነ ከሶማሌ ጫፍ እስከ ምጽዋ ጫፍ ድረስ አስተማማኝ ኃይል ገንብተናል የሚል ንግግር፣ ድምታ ያለው ንግግር አድርገዋል። ከዛ በተጨማሪ ደግሞ አፍሪካውያን ይሄ በገነባ ነው ኃይል እንኳን ደስ አላችሁ የሚል ነገር ደግሞ እዛው ላይ ያስተላልፈዋል። እና ይሄ ምን ማለት ነው? ዶክተር ወደ አንተ። መልካም እንግዲህ እንደዚህ አይነት የወታደራዊ በዓላት አከባበር ላይ እና ወታደራዊ ኩነቶች ዝግጅት ላይ መሪዎች የሚናገሩት ንግግር አገር አቀፍ ብቻ ሳይሆን አህጉር አቀፍና ዓለም አቀፍ ይዘት ያለው ንግግሮችን መናገር የተለመደ ነው። የንግግራቸው ይዘትና ዓላማ ወይም ምሳቤ ስፋትና ጥልቀቱ እንደተጠበቀ ሆኖ ከአንድ መሪ በእንደዚህ አይነት ፕሮግራም ላይ ሊነገርና ሊገለጽ የሚገባው ንግግር ነው። በንግግራቸው አንድ 3-4 ዋና ዋና መልእክት ያለው ይመስለኛል። ኢትዮጵያ ያነሳቻቸውን ጥያቄዎች በተለይ ከባህር በር ፍላጎት ጋር ጥያቄ ጋር ያነሳቻቸውን ጥያቄዎች አጉልቶ የሚያንጸባርቅ ጥያቄውን ማንሳትና መጠየቅ ወይም መግፋት ብቻ ሳይሆን የማንተው ጥያቄ እንደሆነ ምን ያህል የምንገፋበት እንደሆነ ማሳያ፣ ጎን ለጎን ደግሞ እኛ የእናንተ በረከት እና አጋሮች ጋሻ መከታችሁ ነን የሚል መልእክት ያለው ከሶማሊያ እስከ ምጽዋ ማለት ጎረቤት ሀገሮቻችን ናቸው እነዚህ ሀገሮች። ይሄ ቀጣና ደግሞ ብዙ ጊዜ በአሸባሪዎች በቀይ ባህር ጋር በተያያዘ ብዙ የአሸባሪዎች መንቀሳቀሻ ስለሆነ ኢትዮጵያ ለዚህ ቀጣና ሰላምና መረጋጋት የራሷን አበርክቶ እንደምታደርግ ብዙ በረከት ያላት ሀገር እንደሆነች ማንም ጎረቤት ሀገሮቻችን በእንደዚህ አይነት ጥቃት ሲደርስባቸው ከኛ በላይ ቀድሞ የሚደርስ እንደሌለ እኛ አቅም ያለን እንደሆነ ለነሱ እንደ አንድ ጎረቤት ወንድማማች ሀገራት ያለንን አቅም ማሳያና የማስፈራራት ሳይሆን የአጋርነትን የአቃፊነትን ያሳየ፣ በዚህ ልክ ግን ፍላጎታችን ማንተው እንደሆነ ደግሞ ያንጸባረቀ ነው። ግን ንግግሩ በዲፕሎማሲም እይታ መልእክት አለው፣ በፖለቲካም እይታ አለው፣ በወታደራዊም እይታ መልእክት አለው። የኢኮኖሚም ይሄው ከዚሁ ከባህር በር ጋር በተያያዘ የኢኮኖሚም ፍላጎታችን እዛ ጋር ያለን ነገር አራቱንም ነገሮች ጠቅለል ባለ መልኩ ያንጸባረቁበት። ሌላው ደግሞ ንግግሩ ለአገሬው ሕዝብ መልእክት ያስተላለፈ የኢትዮጵያ አንዱ የጥንካሬ መገለጫ ከሚባለው አንዱ የመከላከያ ኃይል ነው። አንዱ ማሳያ አይደለ?
ለተቋሙ በራሱ ተጨማሪ ተልእኮ የተልእኮውን ስፋትና ጥልቀት በዛ ልክ በዛ መርከብ ልክ መሳፈር እንደሚጠይቅ አመላካች የሆነ መመሪያ የተላለፈበት ምክንያቱም ብዙ ጊዜ የመሪ ንግግር ያው እንደ መመሪያም ስለሚቆጠር ነው። ይሄ ቀጠናዊና አህጉራዊ መልክ ያለው ንግግር ማድረግ ደግሞ ለሀገሬውም ማንቂያ በሚል ባለው የማህበረሰብ አደረጃጀት ልክ ነገሮችን ከብሔራዊ ጥቅም አንጻር ማየትና መረዳት በሚያስፈልግ መንገድ ዜጎች እንዲጠይቁ እንዲረዱ የበኩላቸውን አበርክቶ የሚያደርጉበትን መንገድ እንዲፈጥሩም መልእክት ያለው ነው ብዬ አስባለሁ። በጣም ጥሩ አፈወርቅ፣ ወደ አንተ ልምጣና ይሄ እንግዲህ ቀጠና ሁልጊዜም እንደምንናገረው 3 አህጉራትን የሚገናኙበት አፍሪካ፣ ኤዥያና አውሮፓ የሚጋጠሙበት ትልቅ የሆነ ስፍራ ነው። ከባህር መተላለፊያዎች ደግሞ በጣም ቢዚ የሆነ የሚሊትሪ ኮንሰንትሬሽኑ ወይም ደግሞ የወታደራዊ ኃይል ክምችቱ ደግሞ ከየትኛውም የባህር መተላለፊያዎች በላይ ጫና ያለበት ብዙ ሀገራት መጥቶ የሰፈረበት ነው። ከሩቅ ምስራቅ በጣም ፓሲፊስት ናቸው የሚባሉት እነ ሰላማዊ ናቸው የሚባሉት እነ ጃፓን ሁሉ እዚህ ቀጠና ላይ ሰፍረዋል። ከሶማሌ እስከ ምጽዋ የሚለው ንግግር እንደው ምንን ያመለክታል? ሁለተኛው ደግሞ እንግዲህ ይሄ ሁሉ ሀገር ከ12 ሀገራት በላይ የሚሊትሪ ካምፕ የጦር ሰፈር ገንብቶ አሁንም የሁቲዎች እንቅስቃሴ አስቸጋሪ ነው። አልቃይዳ ፕሬዘንሱ በሶማሊያ ደግሞ አልቃይዳና አይስ ተጣምረው ያደረሱት ያለው ጫና ይታወቃልና ኢትዮጵያ ወደዚህ ስፍራ ወደ ቀይ ባህር መውጣቷ የቀጠናው ፖሊስ መሆኗ በእርግጥ ሰላምና ጸጥታን በበቂ ደረጃ መቆጣጠር የሚያስችል አቅም አላት? ያንንስ ማስከበር ትችላለች የሚለውን እንመልከተው። ጥሩ እንግዲህ የጠቅላይ ሚኒስትሩ ንግግር የኢትዮጵያ መከላከያ ሰራዊት የሚደራጅበት ዋነኛ ዓላማ ውጤት ነው። ንግግራቸው ራሱ የዛ ውጤት ነው ብዬ ነው የማስበው። ምክንያቱም ኢትዮጵያ መከላከያ ሰራዊት ስታደራጅ አንደኛው ከግምት ውስጥ የምታስገባው ብሔራዊ ጥቅሟን ነው። የኢትዮጵያ ብሔራዊ ጥቅም ደግሞ የአፍሪካውያን ብሔራዊ ጥቅም ነው። ለምሳሌ አንደኛው የኢትዮጵያ ብሔራዊ ጥቅሟ ሰላም ነው፣ ቀጠናዊ ሰላም። ይሄ የኢትዮጵያ የሰላም ፍላጎት ኢትዮጵያ ሰላም ልትሆን የምትችለው ቀጠናው ሰላም ሲሆን ነው፣ አህጉሩ ሰላም ሲሆን ነው፣ ጎረቤት ሀገራት ሰላም ሲሆኑ ነው። የኢትዮጵያ ኢኮኖሚ ሰላም የሚሆነው የቀጠናው የኢኮኖሚ መተላለፊያ የምንለው ከባቤል መንደብ እስከ ሱዝ ካናል ያለው መስመር ሰላም ሲሆን ነው የሚል እሳቤ ነው። ስለዚህ የኢትዮጵያ መከላከያ ሰራዊት የሰላም መከላከያ ሰራዊት ነው። ሰላምን የሚፈልግ ሰላምን አስፓየር የሚያደርግ ሰላምን ማረጋገጥ የሚፈልግ መከላከያ ሰራዊት ነው። ስለዚህ ይሄ መከላከያ ሰራዊት በተጠናከረ ቁጥር በቀጠናው ሰላምን የማንበር አቅሙ እየጨመረ ይሄዳል። ሌላኛው መከላከያችን የኢኮኖሚያችን መገለጫ ነው። ኢኮኖሚያችን ባደገ ቁጥር የኢኮኖሚያዊ ደህንነታችንን፣ ፖለቲካዊ ህልውናችንን፣ ቀጠናዊ ሉዓላዊነታችንን ማረጋገጥና ማስጠበቅ የሚችል መከላከያ ሰራዊት መገንባት ይኖርባል። ምክንያቱም አሁን ባለንበት ዓለም ኤቭሪቲንግ ኢዝ ኢንተርሰፕትድ ነው። የመልማት ጥያቄ ይደናቀፋል። በልቶ የማደር ጥያቄ ይደናቀፋል። መንገድ የመስራት ጥያቄ፣ ድልድይ የመስራት ጥያቄ፣ ግድብ የመገንባት ጥያቄ ሁሉ ኤቭሪ ነገር ኢንተርሰፕትድ ነው። ይሄ እያንዳንዱ የልማት ጥያቄዎችን እንዳይደናቀፉ፣ የመልማት ጥያቄ እንዳይደናቀፍ፣ የማደግ ጥያቄ እንዳይደናቀፍ፣ በሀገርህ ብሔራዊ ሀብት የመጠቀም ጥያቄ እንዳይደናቀፍ፣ ዳር ድንበርህን የማክበር የማስከበር ጥያቄ እንዳይደናቀፍ፣ ህገ መንግስታዊ ስርዓትን የማክበር የማስከበር ጥያቄ እንዳይደናቀፍ ጠንካራ አርሚ ያስፈልጋል። ስለዚህ የኢትዮጵያ መከላከያ ሰራዊት ሲጠናከር ዋነኛው ዓላማው ኢትዮጵያ እንደ ሀገር የምትፈልጋቸው ነገሮች እንዳይደናቀፉ ጠንካራ አርሚኛን ያስፈልጋል። ኢትዮጵያ እንደ ሀገር የምትፈልጋቸው ነገሮች ምንድናቸው ስትል ደግሞ አንደኛው ሰላም ነው። which is አፍሪካ እንደ አህጉር የምትፈልገው፣ ቀጠናችን የአፍሪካ ቀንድ የምንለው ወይም ደግሞ ምስራቅ አፍሪካ የምንለው የተጠማውና የሚፈልገው ሰላም ነው። ይሄ አንድ ከግምት መግባት አለበት። ሁለት፣ የዚህ ቀጠና ሰላም በአብዛኛው የሚጠበቀው ቅድም እንዳልከው ያለንበት ቀጠና የዓለም አደባባይ ነው። የዓለም ሀያላን ሀገራት ሚሊተሪ ቤዝ ስታብሊሽ አድርገው የሚራኮቱበት ቀጠና ነው። ስለዚህ ተወደደም ተጠላም የቀጠናው ሰላም ተጠበቀም አልተጠበቀም ያልተጠበቀውም ወይም የተጠበቀውም በእነዚህ ሀያላን ሀገራት ፕሬዘንስ ነው። አሁን አፍሪካዊ አቅም ተፈጥሯል። የጠቅላይ ሚኒስትሩ ንግግር
ከዚህ ቀደም የኢትዮጵያ መከላከያ ሰራዊት በአፍሪካ አስፈሪው ሰራዊት እየተባለ ነበር የሚጠራው። ግን ለተቀሩ አፍሪካውያን የሚያስፈራ አርሚ ተደርጎ ነበር የሚሳለው። አሁን አፍሪካውያን የሚፈሩት አርሚ ሳይሆን መገንባት ያለብን አፍሪካውያን የሚተማመኑበት፣ ችግር ቢቀጥመን የኢትዮጵያ መከላከያ ሰራዊት አለልን የሚሉት፣ ሰላማችን ቢናጋ የኢትዮጵያ መከላከያ ሰራዊት አለልን የሚሉት፣ ብሔራዊ ጥቅማችን ቢነካ የኢትዮጵያ መከላከያ ሰራዊት አለልን የሚሉት፣ አፍሪካውያን አጋር አብረውት ለመስራት የሚፈልጉት፣ አፍሪካውያን የቴክኖሎጂ ልምዱን እንዲያካፍላቸው፣ አፍሪካውያን የስልጠና ልምዱን እንዲያካፍላቸው፣ አፍሪካውያን የኢንዱስትሪ ላይ ያለውን ልምዱን እንዲያካፍላቸው የሚፈልጉት አርሚ ነው። ስለዚህ የኢትዮጵያ አርሚ መነቃቃት መጠናከሩ በራሱ ለአፍሪካውያን አንድ አስተማማኝ ኃይል። ስለዚህ እንደ ኢትዮጵያ አይነት መከላከያ ኃይሎች በተጠናከሩ ቁጥር ሌሎች የአፍሪካ ኃይሎችም የኢትዮጵያን መከላከያ ሰራዊት ተከትለው የመጠናከር እድል ያገኛሉ። ሌሎችም በተጠናከሩ ቁጥር የአፍሪካ ተፈጥሮ ሀብት ለአፍሪካውያን የሚውልበት፣ ምክንያቱም አሁን እንደ ሞቶ እያቀረብን ያለ ነው የአፍሪካ ችግር በአፍሪካውያን ነው። የአፍሪካ ተፈጥሮ ሀብትም ለአፍሪካውያን የሚልም ሞቶ እላው ላይ መጨመር ያስፈልጋል። እንደው አፈወርቅ እዚህ ላይ ጣልቃ ልግባና እንግዲህ ማንዴላን ያሰለጠነችው ኢትዮጵያ ናት። በንጉሱ ጊዜ እዚህ መጥተው የደቡብ አፍሪካ ፕሬዝዳንት የቀድሞ ፕሬዝዳንት የነበሩት ኔልሰን ማንዴላ ኢትዮጵያ ውስጥ ስልጠና ወስደው ነው የሄዱት። ከዛ በተጨማሪ ደግሞ በመንግስቱ ኃይለማርያም ጊዜ የሙጋቤ ሰራዊት የዛኑ ፒኤፍ ስልጠና የወሰደው ከኢትዮጵያ ነው። እንደውም በኢትዮጵያ ሬዲዮ ላይ የሬዲዮ ፕሮግራም ሁሉ ተከፍቶለት ከዚህ ወደዛ የአውሮፕላን ጉዞዎችን በሙሉ በኢትዮጵያ አየር መንገድ እየተሸፈነላቸው በሙሉ ለነጻነት የሚያደርጉት እንቅስቃሴ ኢትዮጵያ ከፍተኛ ድጋፍ ማድረጓ ይታወቃል። አሁን ይሄ ንግግር በተለይ አፍሪካውያን እንኳን ደስ አላችሁ የሚለው ንግግር የትናንት ሌጋሲን የማስቀጠል ነው ማለት እንችላለን። ለዛ ነው ኦልሬዲ እያንዳንዱ አፍሪካዊ ሀገር በቀጥታም ይሁን በተዘዋዋሪ ከቅኝ ግዛት ነጻ ለመውጣት ባደረገው ተጋድሎ ውስጥ የኢትዮጵያን ጠንካራ እጆች ከፊት ለፊት ወይ ከጀርባ ታገኘዋል። ስለዚህ ኢትዮጵያ ለአፍሪካ ነጻነት ወይም ደግሞ አፍሪካውያን ከቅኝ ግዛት ነጻ ለመውጣት ያደረጉትን ተጋድሎ በፋይናንስም በሎጂስቲክም በስልጠናም በተለያየ መንገድ ስትደግፍ የነበረች ሀገር ነች። የኢትዮጵያ መነቃቃት የአፍሪካ መነቃቃት ነው። የኢትዮጵያ መነሳት የአፍሪካ መነሳት ነው። የኢትዮጵያ መነሳት ማሳያ ደግሞ አንደኛው የኢትዮጵያ መከላከያ ሰራዊት ከነበረበት ትቢያውን አራግፎ አሁን ወደሚገባው ተክለቁመና እየመጣ ነው። የሚገባው ተክለቁመና ምን ለማድረግ ነው ከተባለ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ፣ የኢትዮጵያን ደህንነት ለማስጠበቅ፣ የኢትዮጵያን ሰላም ለማስጠበቅ። የኢትዮጵያን ሰላም ማስጠበቅ ደግሞ ማለት የቀጠናውን ሰላም ማስጠበቅ ነው። ቀጠናው ሰላም ካልሆነ ኢትዮጵያ ሰላም አትሆንም። ቀጠናው ካልተረጋጋ ኢትዮጵያ አትረጋጋ። ቀጠናው ካላደገ ኢትዮጵያ ብቻዋን አታድግም። ስለዚህ እንደ አፍሪካ ደግሞ ከወሰድከው አፍሪካውያን ተጋግዘን ተረራርተን ያለንን ተካፍለን አብረን ማደግ አለብን የሚል መርህ ነው የኢትዮጵያ መንግስት አሁን የሚከተለው። ስለዚህ የጠቅላይ ሚኒስትሩ የአፍሪካውያን እንኳን ደስ አላችሁ ሲሉ ምክንያቱም የኢትዮጵያ መነሳት ዶሚኖ ኢፌክት አለ። በሌሎች አፍሪካውያን ላይ የሚኖረው ጫና አለ። ያ ጫና ምንድን ነው? ፖዚቲቭ የሆነ ጫና፣ ሌሎችም እንዲነሱ፣ ሌሎችም እንዲነቃቁ። በትንሹ የአዲስ አበባ ከተማ በዚህ ደረጃ መሆን መላው አፍሪካ ላይ የፈጠረውን ስሜት ይሁን ብዙ አፍሪካውያን የማህበረሰብ አንቂዎች፣ የሶሻል ሚዲያ አክተሮች ምንድነው እያሉ እየቀሰቀሱበት ያሉት መንግስቶቻቸውን የማንቂያ ደውል ነው የሆነው ማለት ነው። ስለዚህ ኢትዮጵያ ውስጥ የሚፈጠር ማንኛውም ነገር የህዳሴ ግድብን ከዚህ በፊት አንስተናል። ኢትዮጵያ ውስጥ የህዳሴ ግድብን የገነባችበት ግድባ ለአፍሪካ ብርቅ አይደለም፣ ግን የገነባችበት መንገድ ግን ብርቅ የሚያደርገው እሱ ነው። ስለዚህ እያንዳንዱ አፍሪካዊ ከዛ የወሰደው ትምህርት አለ። አፍሪካውያን ያለ ውጪ ኃይሎች ድጋፍ፣ ያለ ውጪ ኃይሎች ብድር፣ ያለ ውጪ ኃይሎች እርዳታ እንደዚህ አይነት ማሲቭ የሆነ ግንባታ መገንባት ይችላሉ። ኢትዮጵያ የድሮን ቴክኖሎጂን ከውጭ አመጣች። አሁን ግን ያንን ኢንተርናላይዝ አድርጋ ለራሷ አልቲቲዩድ የሚመጥኑ የራሷን መልክዓ ምድር ጋር የሚግባቡ ቴክኖሎጂዎች እንደው ዴቨሎፕ ለማድረግ ገባች። ይሄ ለአፍሪካውያን ትልቅ ትምህርት ነው።
ስለዚህ ቴክኖሎጂ ኢንትሮዲውስ በማድረግም የኢትዮጵያ መከላከያ ሰራዊት የሄደበት ርቀት በአየር ኃይሉን በማዘመን በኩል የኢትዮጵያ መከላከያ ሰራዊት የሄደበት ርቀት ለአፍሪካውያን ትምህርት ይሰጣል። አፍሪካውያን ኢትዮጵያ የምታደርገው ነገር ይከተላሉ። ከዚህ በፊትም አድርገውታል፣ አሁንም ያደርጉታል ብዬ አስባለሁ። ጥሩ። በዶክተር ጌቲ ወደ አንተ ልምጣና በልዩ ዘመቻዎች ክብረ በዓል ላይ ከታዩት ትርኢቶች መካከል አንደኛው የቀረበው ተወደደም ተጠላም ተዘግቶብን አንኖርም የሚል ንግግር ቀርቦ ነበረ እና ይሄ በማህበራዊ ሚዲያውም እንደዚሁም ደግሞ በሚዲያው ፕላትፎርም በአጠቃላይ በፖለቲካል ኢሊቱ ዘንድ መነጋገሪያ የሆነ ሀሳብ ነበረ። ነገር ግን ኢትዮጵያ የኢንተርኔት ኬብል በጎረቤቶቿ ፍቃድ የምታገኝ አየር መንገዱ ወደ ውጪ ለመውጣት የጎረቤቶቹን ፍቃድ ጠይቆ የሚወጣ በወታደራዊ መስክ ደግሞ የተዘጋባትና ጦር መሳሪያ ለማስገባት እንኳን ሚስጥር የሌላት ሀገር ሆና እንደዚሁም ደግሞ ኢኮኖሚያዊ ጫናውና ከዛ ባለፈ ደግሞ በሴራ የተነጠቀችበት ሂደትን እናስታውሳለን። ይሄ ሁሉ ፋክት እያለ ተዘግቶብን አንኖርም የሚለው ንግግር ለምን መነጋገሪያ ሆነ? ባንተ እይታ ምን ይመስልሃል? ብሶትና መገፋትም እና በደል ያመጣው የንግግር ይመስለኛል። ከጽንሰ ሀሳብ እስከ ትግበራ ድረስ እኛ ከቀይ ባህር እንድንርቅ የተደረገበት ታሪካዊ ዳራን እስካሁን ያለንበት ፈተና ድረስ ባጭር ቋንቋ የተገለጸ አገላለጽ ነው። ተዘግቶብን አንኖርም? አዎ ተዘግቶብን አንኖርም። ምክንያቱም ይቺ ሀገር በቀይ ባህር ላይ የነበራት ሰፊ የመንቀሳቀሻ ግዛት ይታወቃል። ለሺህ ዓመታት 4-5 በሮች ራሱ ወደብ ያላት የነበረች ሀገር ናት። ከዛ ሁሉ ከጽንሰ ሀሳብ ጀምሮ እንድናጣው ሴራውን ያሴሩት አካሎች ራሱ ያንን ሴራቸውን እንዲሳካ ያደረጉት ሌላ የውስጥ ፖለቲካ አጀንዳ በሚያንቀሳቅሱ ቡድኖች በሚታይም በማይታይም መንገድ እጃቸውን አስገብተው ነው እኛ ከዚህ እንዲቆለፍብን ያደረጉት። ይሄ መልእክት ያንንም ስራ ለሰሩት ለተባበሩትም አጀንዳውን ለተሸከሙትም ለተገበሩትም የሚሆን መልእክት ነው። ስናጣው በኮሚቴ በምትመራ ሀገር ነው ከባህር በር እንድንርቅ የተደረገው። እኛ አሁን የጠየቅነው አንድና አንድ ነው። ቀይ ባህር የዓለም ሀብት ነው። ማንም ጠፍጥፎ የሰራው የለም። ወደሚመለከተን መብታችን የጠየቅነው መብት ይጠየቃል እንጂ አይለመንም። ተኝተን ነበር። አሁን በአንድም በሌላ መንገድ ችግሩ አባኖን የደረሰብን ጫና እየመጣብን ያለ የዚህ የዓለም አስተላለፍ ቅድም አንተ ያስቀመጥከው 12 13 11 ሀገሮች እኛ ጎረቤት ቁጭ ብለው የሚቀመጡት የኢትዮጵያን ጥቅም ከሩቅ ርቀት ሊጠብቁ አይደለም። የራሳቸውን ፍላጎት ከ1000 ኪሎ ሜትር መጥተው ለማስከበር ነው የመጡት እና ቀላሉ ነገር ጥያቄያችን ማስተናገድ ነው። አፈወርቅ እንግዲህ ኢትዮጵያ በኢንተርኔት ተደራሽነት በጣም በከፍተኛ ፍጥነት እያደጉ ካሉ ሀገራት መካከል ናት። ነገር ግን ኢንተርኔትን ስናስብ አሁንም በቀይ ባህር በኩል በጎረቤት ሀገር ፍቃድ ላይ ያለ ጉዳይ ሆኖ እናገኘዋለን። አየር መንገዱ ቢሾፍቱ ላይ ትልቅ ኤርፖርት እየገነባ ይገኛል። ነገር ግን የአየር መንገዱ መውጣትና መግባት በጎረቤት ሀገር ፍቃድ ላይ ሆኖ እናገኘዋለን። በወታደራዊ መስኩም 12 ሀገራት እዚህ ሰፍረዋል። ኢትዮጵያ በቀይ ባህር ዳርቻ ላይ ምንም አይነት የሚሊተሪ ፕሬዘንስ የላትም። በኢኮኖሚ ደረጃ ስትመለከተው እያንዳንዱ ዜጋ ወደብ በማጣታችን ምክንያት 35,000 ብር በአመታዊ ግብር ስውር ግብር ሆኖ በእቃዎች በሚጨመር ግብር ሆኖ እየከፈለ ይገኛል። ይህም በጂዲፒያችን ላይ ከ13 እስከ 23 በመቶ ድረስ ወጪ እንዳለው ይነገራል። ሌሎች የታሪካዊ የመሳሰሉ ጉዳዮች ይጠቀሳሉ። ሶ ይህንን ኢትዮጵያ ተሸክማ የመቀጠል ወደፊት የመራመድ አቅም አላት ወይ የሚለውን እንመልከተው። ለዛ ነው ኦልሬዲ ጥያቄው ከፖለቲካልም አልፎ ተፈጥሯዊ ሆኗል። አሁን የምንለው እሱ ነው። ምክንያቱም በየአመቱ 1/3 ኢኮኖሚን የሚያሻምድ ችግር ነው። ይሄ ችግር በቃ በየአመቱ 1/3 ጂዲፒ የኢትዮጵያን ጂዲፒ እንግዲህ ቅድም አንተ ባስቀመጥካቸው ቁጥሮች ካየ ወደ 1/4ኛውን ጂዲፒያችንን በየአመቱ ይበላል ወደብ አልባ መሆናችን። ይሄ ማለት እንግዲህ የኢትዮጵያ ኢኮኖሚ እስከምን ደረጃ ድረስ ማደግ እንደሚችል አንዱ ማሳያው እሱ ነው። ስለዚህ ይሄንን አተን ኢኮኖሚያችን 20-25% በላይ እየተበላ ነው ከተባለ ይሄ ኢኮኖሚ ባይበላ ኖሮ የኢትዮጵያ የመሰረተ ልማቷ የት ይደርስ ነበር?
የኢትዮጵያ የመከላከያ ሰራዊት አቅሟ የት ይደርስ ነበረ? የኢትዮጵያ ዜጎች ተጠቃሚነት የት ይደርስ ነበር? መገመት ብዙ አዳጋች አይሆንም። አንደኛው ነገር መታወቅ ያለበት ተዘግቶብን አንኖርም ስትል መኖር ስለማትችል እውነቱን ለመናገር ከማንም ሀገር ጋር መጎራበጥም እንካ ሰላምታ መግጠምም አንፈልግም። እንደ ሀገር ብንችል ኖሮ ብንችልና በነበረው መንገድ መቀጠል ብንችል መጎራበጡን አንፈልገው። ግን ቅድም ዶክተር ሲያነሳው እንደነበረው ባህሩ ዓለም አቀፍ ሀብት ነው። ኢትዮጵያ እየጠየቀች ያለችው ኢትዮጵያ እንደ አንድ የዓለም አቀፉ ማህበረሰብ አባል ሀገር ወደዚህ ዓለም አቀፍ ሀብት ኢትዮጵያም ዓለም አቀፍ የዓለሙ ሀገር እንደሞ አንድ ሀገር ወደዚህ ዓለም አቀፍ ሀብት የመውጫ በር ይገባኛል። ይሄንን በር ያጣሁት ፍትሃዊ ባልሆነ ህጋዊ ባልሆነ የዓለም አቀፍ ህግና አሰራርን ባልተከተለ መልኩ ነው። ክቡር ጠቅላይ ሚኒስትሩ ከቱርኩ ፕሬዚደንት ኤርዶሃን ጋር በነበራቸው ንግግር አንደኛ ያነሱት ነው። ስለዚህ ጠቅላይ ሚኒስትሩ የተናገሩትን ነው የእዙ የምስረታ በዓል ላይ ያየ ነው። ምክንያቱም ጠቅላይ ሚኒስትሩ 130 ሚሊዮን ህዝብ ያለበት ሀገር ተዘግቶበት ሊኖር አይችልም፣ ኢኮኖሚያችን በዚህ ሁኔታ ውስጥ ሊቀጥል አይችልም ብለው ተናግረዋል። ያንኑ እዙ ላይ የተደገመው ራሱ ነው። ስለዚህ አንደኛው መታወቅ ያለበት ስለማንችል፣ ሁለተኛው ለምሳሌ ማንም ሰው የትኛውም አይነት ፍቺ ስታካሄድ የመውጫ በር ይተውልሃል። ኢትዮጵያ የመውጫ በር የሌለው ቤት ነው የተሰጠው። ይሄ ደግሞ ዓለም አቀፍ ህግን፣ አሰራርን፣ ባህልን የተከተለ አይደለም። ስለዚህ ይሄንን ስህተት ሬክቲፋይ ማድረግን እንደምትፈልግ ነው። ለእኔ የኢትዮጵያ መከላከያ ሰራዊት በተደጋጋሚ ያሳየው እድገት የኢትዮጵያ መንግስት ሰላማዊ የባህር በር ጥያቄ እንዳለው ማሳያ ነው አድርጌ መወስደው። ምክንያቱም 2 ዓመት ሙሉ የኢትዮጵያ መከላከያ ሰራዊት የማድረግ አቅም እያለው፣ ምክንያቱም አንዳንድ በቀጠናችን ያሉ ሀገራት ከኢትዮጵያ የመከላከያ ሰራዊት አንድ እዝ በታች አቅም ያላቸው ሀገራት ሁሉ ያላቸውን የባህር በር ኢትዮጵያ ተገቢ ጥያቄ አንስታ ለ2 እና 3 ዓመት ይሄው እየተማጸንን ነው። ከዚህ በላይ ሰላማዊ ጥያቄ የለም። ነገ የሚባል ቀን አለ። ሁላችንም በእርግጠኝነት ነው የምንናገረው አይደል? ነገ በሚባል ቀን ውስጥ የባህር በር ያላት ኢትዮጵያን ማየት አይሳነንም፣ ነገ በሚባል ቀን ውስጥ። ስለዚህ ማንም ኢትዮጵያዊ አንድ ታሪኩን ማበላሸት አለበት ብዬ አላምንም። አንድ እንግዲህ የኢትዮጵያ ታላላቅ ሃይማኖቶች መካከል ሁለቱ ጾም ላይ ያሉትና አንድ ታሪክ አለ። አንድ ሰው የሆኑ ልጆችን አባት ይገልና ፍርድ ቤት ይቀርባል። ዳኛው ኦመር የሚባሉ በእስልምና ታሪክ ውስጥ ነው ያለውና ዳኛው ኦመር ጋር ይቀርባል እና ዳኛው ይጠይቃሉ፣ ገለሃል ወይ ሲሉት አዎ ገድያለሁ። ለምንድን ነው የገደልከው ሲባል ግመሌን አስነዋሪ በሆነ ሁኔታ ሲገሉ ሳይ በጣም ተናድጄ እንደው ልጎዳቸው ብዬ ወረወርኩት ድንጋይ፣ ሰውየውን ይመታቸውና ይገላቸዋል እና ልገላቸው ፈልጌ አይደለም፣ ግን ያው ወረወርኩት ድንጋይ ነው የሞቱትና ገድያለሁ ይላል። እሳቸውም ዳኛውም ወደ ከሳሾቻቸው ዞር ይሉና እንግዲህ ይሄ ሰው ሳያቅ ነው የገደለውና ይቅር ትሉታላችሁ ሲሉ አይ ይቅርታ እናረግም ይላሉ። በዚህ ሰዓት ላይ ይሄ ሰውዬ አንድ ጥያቄ ያነሳል። ምክንያቱም ዳኛው በወቅቱ በነበረው ሕግ ያው ነፍስ ያጠፋ እንዲገደል ይፈርዳሉ። ስለዚህ ተከሳሹ እንግዲህ ያለው አማራጭ አንድ ነው። ምን ይላል? አባቴ ያወረሰኝ ከመሞቱ በፊት የተወሰነች ገንዘብ አለችና ያቺ ገንዘብ ደግሞ ሰው እንዳያገኛት ደብቄ ስላስቀመጥኳት ያቺን ገንዘብ አንስቼ ለታናሽ ወንድሜ ሰጥቼ እንድመለስ የ3 ቀን እድሜ ስጡኝ ብሎ ይጠይቃል። እና ዳኛውም ማለት 3 ቀኑን መስጠቱ ከባድ አይደለም፣ ግን ከ3 ቀን በኋላ እንደምትገደል አውቄ እንደምትገደል እያወቅ ተመልሰ ትመጣለህ ብዬ እንዴት ማመን እችላለሁ? የሚዋስ ሰው አምጣ ይላል። የመጣው ከሌላ አካባቢ ነው፣ የሚያውቀው ሰው የለም፣ የሚሞት ሰው ነው፣ የሚገደል ሰው እንዲገደል የተፈረደበት ሰው ነው። ስለዚህ ይሄ ሰውዬ ተመልሶ ይመጣል ብሎ ዋስ የሚሆነው ሰው ማግኘት ከባድ ይሆናል። እዛ ከነበሩ ሰዋቦች አንዱ ይነሳና እኔ ዋሱ አለው ይላል። ከዛ
እንግዲህ ያው ሁሉም ሰው ይደናገጣል። ምን ይላል? ከቆይታ በኋላ በተባለው ጊዜ ሰውየው አርፍዶም ቢሆን ይሄ ሰው ሶሃብ ሊገደል አፋፍ ላይ በደረሰበት ሰዓት እየሮጠ እያለከለከለ አበላቦኑ ይደርሳል። እና ዳኛው የጠየቁት ጥያቄ ውስጥ ነው ዊዝደሙ ያለው። ዳኛው ምን ይላሉ? አንተ እንደምትገደል እያወቅ በዛው መጥፋት እንደምትችል እያወቅ ይሄ ሰውዬ ጋር ዝምድናም ወዳጅነትም ሳይኖርህ እንዴት መጣክ ሲሉት አንድ ሙስሊም ቃል ገብቶ ነበርና ቃሉን አጠፈ የሚባል ታሪክ ነገ እንዳይኖር ስል ነው የመጣሁት ይላል። ዞር ይሉና ያኛውን ይጠይቃሉ። እንዴት ሳታቀው እንዴት ይህንን ሰውዬ ዋስ ሆንከው ይሉታል። ምክንያቱም የሚሞት ሰው ነው፣ በዛው ሊጠፋ ይችላል። አድራሻውን አታቅ፣ ዘመድ አዝማዱን አታቅ፣ እንዴት ዋስ ሆንከው ሲባል አንድ ሙስሊም ዋስ አጥቶ ተቸገረ የሚባል ታሪክ እንዳይኖር ስለመፈልግ ይላል። እኛ ዛሬ የኢትዮጵያ የባህር በር ጥያቄን የምንደግፈው የማንቃወመው ነገ የኢትዮጵያ የባህር በር ጥያቄን የሚቃወም ሰው ነበረ የማይደግፍ ሰው ነበረ እንዳይባል። ምክንያቱም ነገ በእርግጠኝነት የኢትዮጵያ የባህር በር ጥያቄ ይመለሳል። ምክንያቱም ፍትሃዊ ጥያቄ ነው፣ ተገቢ ጥያቄ ነው፣ ትክክለኛ ጥያቄ ነው፣ የማንንም ጥቅም አደጋ ውስጥ የማይከት ጥያቄ ነው። ኢትዮጵያ የባህር በር ስጡኝ ብላ የምትጠይቃቸው ሀገሮች በመስጠት እንደሚጠቀሙ የዓለም አቀፍ ኢኮኖሚካል እውቀት ያላቸው ሰዎች ይህንን መደበቅ አይችሉም። የኢትዮጵያ የባህር በር ጥያቄ የኢትዮጵያ የባህር በር ጥያቄው በአሰብ በኩል ቢመለስ ከኢትዮጵያ ባልተናነሰ ደረጃ ኤርትራ እንደምትጠቀም፣ የኢትዮጵያ የባህር በር ጥያቄ በጅቡቲ በኩል ቢመለስ ከኢትዮጵያ ባልተናነሰ ጅቡቲ እንደምትጠቀም፣ በሶማሊያ በኩል ቢመለስ ከኢትዮጵያ ባልተናነሰ ሶማሊያ እንደምትጠቀም ማንም ሰው አይክድም። ስለዚህ ፍትሃዊ ጥያቄ ነው። ዋናው መሰረታዊ ግን ተዘግቶብን የማንኖረው መኖር ስለማንችል ነው። በጣም ጥሩ አፈወርቅ። ዶክተር ወደ አንተ ልምጣ። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ የልዩ ዘመቻ እዝ ከዚህ ቀደም ሲያደርገው እንደነበረው በመሬት በተራራና በጅረት የነበረውን ስልጠና አሁን ወደ ውሃ ቀይሮታል እና ይሄ በራሱ ትርጉም አለው የሚል ነገር በንግግራቸው ጠቅሰው ነበር። ምን ማለት ነው? ከጋራና ተራራ እንደዚሁም በየብስ ከነበረው አሁን ወደ ውሃ ማደጉ ትርጉሙ ምንድን ነው? ከተራራና ከመሬት ወደ ባህር ተሻግረናል ያሉት አንዱ ቅድም ያነሳኑ ነው። ከ7 ዓመት በፊት ይመስለኛል ወይ ከ6 ዓመት በፊት ይመስለኛል የኢትዮጵያ የባህር ኃይል ተመልሶ እንዲቋቋም በአዋጅ ተደረገ። ይሄ ቅድም ግልጽ ነው። የባህር ኃይል ስታቋቁም በሚሊተሪ መስፈሪያውም መንቀሳቀሻውም ተልእኮውም ግዳጁም ከባህር ጋር የተያያዘ ነው። ሁለተኛ እኛ ያነሳነው ጥያቄ ግልጽ ነው። የባህር በር ጥያቄ የምንመልሰው ምርት ልናወጣ ልናስገባበት ብቻ ሳይሆን ደህንነታችን ልናስጠብቅበት ነው። ደህንነታችን የምናስጠብቀው ደግሞ በመከላከያችንና በደህንነታችን በታጠቀ ኃይላችን ነው፣ በመከላከያ ሰራዊታችን። የመከላከያ ሰራዊታችን አንዱ አካል የሚሆነው ደግሞ የባህር ኃይላችን ነው። ስለዚህ የባህር ኃይላችን ተወደደም ተጠላም ወደ ነበርንበት ወደ ቀይ ባህራችን እንመለሳለን። እስካሁን 4-5 ዓመት ባለን ሪሶርስ አሰልጥነናል፣ መልሰን አቋቁመን አሰልጥነናል። አሁን ወደዛ እንመለሳለን። ይህም መልእክት አለው ለኛ ሳይሆን ለኛ ለሀገሬው ሳይሆን ለጎረቤት ሀገሮች ጥያቄ ላነሳንበትና የጥያቄያችን ምላሽ ከምንጠብቃቸው ወገኖች መልእክት አለው። ተገቢ ባልሆነ መንገድ ማጣታችን ብቻ ሳይሆን የሌላ አጀንዳ ተሸክመው ነው እኛን በወቅቱ ኢትዮጵያዊ ዜግነት የያዙ አካሎች ናቸው። አሁን በአንድ በሌላ መንገድ ከኢትዮጵያ አካል ተገንጥሎ መንግስት ሆነው ለኢትዮጵያ ሌላ ነገር የሆኑት የእግር እሳት እየሆኑ ያሉት እነዚህ አካሎች ኢትዮጵያ በዛ ብትገባ ብዙ ነገር እንደሚጠቀሙ ይታወቃል። የገበያ እድል በጣም ይመጣል። የገበያ እድል ወደ ኢኮኖሚ እድል ነው የሚያድገው። የኢኮኖሚ እድል ወደ ፖለቲካል ትብብርና ዩኒየን ነው የሚመጣው፣ ልክ እንደ አውሮፓ ማለት ነው። የገበያ ትስስር ሲኖር ነው የኢኮኖሚ ትስስር የሚኖረው የሚጠነክረው። ብዙ በረከት ይዘን እንደምንመጣ ያውቃሉ። ነገር ግን እነሱ ማትረፍ የሚፈልጉት በኢትዮጵያ መዳከምና መቆርቆዝ ሂሳብ ልክ ነው። የነሱ ሂሳብና ሀሳብ ስሌት በኢትዮጵያ መዳከም ልክ የነሱን መንግስትነትና የነሱን ሀገርነት ማስቀጠል ይፈልጋሉ። ጥያቄያችን የባህር በር መግቢያ ነው የጠየቅነው። ይሄን ማንስተናገር ከሆነ ምን ልናደርግ እንችላለን? 3-4 ጥያቄ ለዓለም ማቅረብ እንችላለን። አንዱ ታሪካዊ ግዛት ጥያቄ ልናነሳ እንችላለን።
ይሄ ጥያቄ ውስጥ ከመግባታችን በፊት ቀላሉ ነገር ለኛ መተላለፊያ መፍቀድ ነው። ሉዓላዊነታችን እናስቀጥላለን፣ ሀገር መንግስታችን እናስቀጥላለን የሚል አካል የኢትዮጵያን ጥያቄ መመለስ በረከት እንደተቀበለ ነው የሚቆጠረው እንጂ መርገምት እንደተቀበለ አይቆጠርም። ግን እነዚህ አካሎች የራሳቸውን ፍላጎት በኢትዮጵያ መቆርቆስ መቀጠል ብቻ ሳይሆን የሌላ ሀገር ተልእኮም ስለሚሸከሙ ያን ተልእኮ ደግሞ ማስተናገድ ስላለባቸው ፍቃደኛ አይሆኑ። አፈወርቅ ወደ አንተ ልመለስና እንግዲህ ይሄ ጥያቄ በተነሳበት ወቅት ላይ የባህር በሩ ጥያቄ በተነሳበት ጠቅላይ ሚኒስትሩ ይፋ ሲያደርጉት ብዙዎቹ ተቃውሞ ሲያነሱ የነበሩት እንግዲህ የሊበራል ዲሞክራሲው የዓለም ያዋቀረው የዓለም ስርዓት ህግጋት መር በመሆኑ ኢንስቲትዩሽን ቤዝድ ወይም ደግሞ ተቋማዊነት ላይ የተገነባ በመሆኑ የኢትዮጵያ ጥያቄ ያንን መዋቅር ተሻግሮ ሊፈጸም አይችልም የሚል ነበረ። ነገር ግን አሁን የሪያሊዝም ወይም የኃይል ሚዛንና እንደዚሁም ደግሞ ባላንስ ኦፍ ፓወር ይወስነዋል የሚል ነገር በዓለም አቀፍ የፖለቲካል ላንድስኬፑ ላይ አሁን ጎልቶ የሚሰማበት ነው። አንደኛ ከዚህ አንጻር የኢትዮጵያ ጥያቄን እንዴት ትመለከተዋለህ? ሁለተኛ ደግሞ ከጊዜ ወደ ጊዜ በተለይ ባለፉት 3ና ከዛ በመለስ ባሉት ጊዜያቶች ኢትዮጵያ ውስጥ ያልመጣ የሀያል ሀገር የሚሊተሪ መሪ በትልቅ ስም የምትጠቅሳቸው መሪዎች በሙሉ ኢትዮጵያ ውስጥ ነበሩ። ከኢትዮጵያ ጋር ዲል እያደረጉ ነው። የኢትዮጵያ በዓለም የዲፕሎማሲ መድረክ ላይ ተፈላጊነቷ እጅግ የጨመረበትን ሁኔታ እየተመለከትን ነው። በእነዚህ ሁለት ኢሹዎች ወይም ደግሞ በእነዚህ ሁለት ማቋቋሚያ ነጥቦች መነሻነት የኢትዮጵያ የባህር በር ጥያቄ መሳካት ይችላል ወይ? ይችላል ወይ ለሚለው አዎ ይችላል በሚለው ልመልስና ወደ ዶክተር ጌትዬ ነካውን አንድ ነገር አጽንቼ ልለፍ። ለምሳሌ ኢትዮጵያ የባህር በር ጥያቄዋን ለጎረቤት ሀገራት መንግስታት አቅርባለች። የኢትዮጵያ መንግስት አሁን ማድረግ ያለበት በግልባጭ ሳይሆን በቀጥታ ከመንግስታት ወደ ተቋማት መሻገር አለበት። ጥያቄው በቀጥታ የተባበሩት መንግስታት ድርጅት መጠየቅ አለበት። በቀጥታ የአፍሪካ ህብረት መጠየቅ አለበት። በዚህ ጉዳይ ላይ በቀጥታ የራሳቸው ምላሽ እንዲሰጡ እነሱን ኢንጌጅ ማድረግ ያስፈልጋል ብዬ አምናለሁ። ሌላኛው የመከላከያውን አደረጃጀት በተመለከተ መከላከያ ሲደራጅ እንግዲህ የስጋት አቅጣጫን ተከትሎ ነው የሚደራጀው። ለምሳሌ ደሴት የሆነ ሀገር ጠንካራ ባህር ኃይል ነው ስታብሊሽ የሚያደርገው። ምክንያቱም ስጋቱ ሊመነጭ የሚችለው ከባህር ይሆናል ተብሎ ስለሚታሰብ ጠንካራ የባህር ኃይል ያደራጃል። እንደ ኢትዮጵያ ያሉ ሀገራት ደግሞ ስጋቱ የሚመነጨው በመሬት የሚመጣ ስጋት አለ። ስለዚህ የምድር ኃይል ጠንካራ የምድር ኃይል ሊኖር ይገባል። በአየር የሚመጣ ስጋት አለ። ያንን ዲተር ማድረግ የሚችል የዲተረንስ አቅሙ ከፍተኛ የሆነ የአየር ኃይል ሊኖር ይገባል። ካለን ለባህሩ ካለን ቅርበት አንጻር ደግሞ ወይም ደግሞ ዲስታንስ ፋክተሩ የጋረጠብን አደጋ ደግሞ አለ። ስለዚህ ጠንካራ የባህር ኃይልም ያስፈልጋል። ስለዚህ የኢትዮጵያ መከላከያ ሰራዊት ራሱን ዳይቨርሲፋይድ በሆነ ያደረጃጀት፣ ምክንያቱም ሽምቅ የሚያሰጋው ኃይል እዙን ስታብሊሽ ሲያደርግ በጸረ ሽምቅ ራሱን ያደራጃል። ሽብር የሚያሰጋው ኃይል በጸረ ሽብር ራሱን ያደራጃል። ስለዚህ የኢትዮጵያ የመከላከያ ሰራዊት አደረጃጀቱ በራሱ በአንድ በኩል የስጋት አቅጣጫውን የተከተለ ነው። ሁለተኛው ነገር ደግሞ እርግጠኝነትም የተከተለ ነው። ቅድም ዶክተር ጌትዬ አንስቶታል። ለምሳሌ ኢትዮጵያ የባህር በር ጥያቄ ከማንሳቷ ቀደም ብላ ኢትዮጵያ የባህር በር ጥያቄን ኦፊሻል ያነሳችው ኦልሞስት ወደ 3 ዓመት ውስጥ እየገባን ነው። ወደ ሁለተኛው ነው መጨረሰን፣ ወደ 3ኛው ዓመት ውስጥ ነው ያለነው። ከዛ ቀደም ብላ ነው ባህር ኃይሉ ማደራጀት የጀመረችው። ምክንያቱም ይሄንን የምታደርገው ምንድነው? ባህር ኃይል የምታደራጀው ክቡር ጠቅላይ ሚኒስትሩን በፓርላማ ተቀርበው እንዳሉት ኩሬዎቻችን፣ ሀይቆቻችን ወይም ደግሞ ወንዞቻችን ውስጥ ልናስቀምጠው አይደለም። ያደራጀ ነው ወደ ባህሩ እንዲወጣ ነው። ክቡር ፊልድ ማርሻል ብርሃኑም በፓርላማ ላይ በቀረበላቸው ጥያቄ ቀርቦ ሲያስረዱ አንደኛ ያሉት ይሄን የባህር ኃይል ያደራጀ ነው ወደ ባህሩ ልንወጣ ነው። በዚህ ላይ ኢንቨስት የምታደርገው በእርግጠኝነት ሪተርን እንዳለው ስለምታውቅ ነው። ሁለተኛው መታየት ያለበት በቀጠናው ላይ ያሉ ሀያላን ሀገራት መጥተው በቀጠናው ላይ ሰፍረዋል። ለምንድን ነው የሰፈሩት? ብሔራዊ ጥቅም ስላላቸው። ስለዚህ ቀጠናው ሀገራት ዳይሬክት ፕሬዘንስ ከሌላቸው በስተቀር ብሔራዊ ጥቅማችን አይጠበቅም የሚል እንትን አላቸው። እነሱ በ1000 ኪሎ ሜትሮች ርቀት ላይ እያሉ ኢትዮጵያ በ10 ኪሎ ሜትሮች ርቀት ውስጥ ሆና ብሔራዊ ጥቅም የላትም ልትባል አይችልም። የኢኮኖሚ ደህንነቷም ለፖለቲካል መረጋጋቷም ለቀጠናዊ ፍላጎቷንም ለማርካት የባህሩ ላይ ብሔራዊ ጥቅም አላት። ይሄንን ብሔራዊ ጥቅም ለማስጠበቅ ደግሞ ሚሊተሪ ፕሬዘንስ ያስፈልጋታል።
ሚሊተሪ ፕሬዘንሷን ማረጋገጥ የምትችልበት የባህር ኃይል ያስፈልጋታል። አንደኛው በዚህ ሞቲቭ ነው ኢትዮጵያ በባህር ላይ ለመውጣት ያሰበችበት። ባህር ኃይሉ መደራጀቱ ውስጥ ስሙዝ ትራንዚሽን እንዲኖር ያደርጋል። ምክንያቱም የሆነ ጊዜ ላይ ባህር በር ብታገኝ በቃ ባህር ኃይል ማሰልጠን ሊጀምር አትልም። ቆይ እስቲ መርከቦች ላዘጋጅ አትልም። እስቲ ተዋጊ ጀልባዎችን ላዘጋጅ አትልም። ተዘጋጅተህ ትጠብቃለህ። በእርግጠኝነት ውስጥ እርግጠኛ ነኝ ምክንያቱም አለማግኘት ስለማንችል፣ አለማግኘት የሚለው በምርጫ ውስጥ ስለሌለ፣ መተው የሚለው በምርጫ ውስጥ ስለሌለ፣ ላንድ ሎክድ ሆኖ መቀጠል የሚለው በምርጫ ውስጥ ስለሌለ፣ ተወደደም ተጠላም ተፈለገም አልተፈለገም ባህር በር ማግኘት ግዴታ፣ ሀገራዊ ህልውናህን ለማረጋገጥ፣ ውስጣዊ ሰላምህን ለማረጋገጥ፣ ፖለቲካል ስቴቢሊቲን ለማረጋገጥ፣ የኢኮኖሚ መረጋጋትን ለማረጋገጥ 25% የኢትዮጵያን ጂዲፒ ባህር በር ይበለዋል ወይም ደግሞ ባህር በር አልባ መሆኗ ይበለዋል ማለት 25% የኢትዮጵያ ጂዲፒ የአንዳንድ ሀገራት አጠቃላይ ጂዲፒ እኮ ነው። ስለዚህ ይሄንን ዓለም ለመረዳት ከባድ አይደለም። ስለዚህ እኔ እስከምለው ድረስ በቀጠናው ያሉ ሀገራት እኔ ካላደግኩ ወይም ደግሞ እኔ ያላደግኩት ሌሎች በማደጋቸው ነው ወይ ደግሞ እኔ ካላደግኩ ሌሎችም ማደግ የሌለባቸውም ከሚል ምቀኝነት ቢወጡ የኢትዮጵያ ኢኮኖሚ የባህር በር ባለቤት ቢሆን፣ ባህር በሩን የምንፈልገው ግን በባህሩ ላይ ትራንዚት የምናደርግባቸው ሀገራት ወይ በባህሩ ላይ የምንጠቀማቸው የምናስገባቸው ሸቀጦች ደህንነታቸውን ለማስጠበቅ ባህሩ ላይ መርከቦች አሉን እኮ የመርከቦቻችንን ደህንነት እንኳን ማስጠበቅ የሚችል ምክንያቱም የቀጠናው ሀገራት ካላቸው ኮሜርሻል መርከቦች በብዙ የኢትዮጵያ ይበልጣሉ። በርከት ያሉ መርከቦች ያላት ሀገር ነች። መርከቦቿን ያሰማራችበትን ባህር ደህንነት ግን አትጠብቅም። ደህንነቷን የሚጠብቁላት ሌሎች ሀገሮች ናቸው ወይም ዓለም አቀፍ ሕግጋት ናቸው። ስለዚህ የኢትዮጵያ ወደ ባህሩ መውጣት ለቀጠናው ሀገራት ለኢኮኖሚያቸው፣ ለፖለቲካ መረጋጋታቸው መስተዋጽኦ ያደርጋል። በቀጠናው ላይ እየተፈለፈሉ ላሉትም ለሚኖሩትም እያሸበሩ ቀለብ ለሚሰፍሩትም ለነዚህ ሁሉ ኃይሎችም ደግሞ ጥሩ ማስታገሻ ይሆናል፣ ጥሩ መድኃኒት ይሆናል። ምክንያቱም አልሸባብን በመዋጋት ግንባር ቀደም ተሰላፊ የሆነ ኃይል ነው የኢትዮጵያ መከላከያ ሰራዊት። አይስን በመዋጋት ግንባር ቀደም ተሰላፊ ኃይል ነው የኢትዮጵያ መከላከያ ሰራዊት። ቀጠናው ላይ የባህር ላይ ወንበዴዎቹንም ለመዋጋት ብቸኛ ኃይል መሆን አለበት። ሌሎች ከቀጠናው ውጭ ያሉ ሀገራት ሰራዊታቸውን አስፍረው ብሔራዊ ጥቅማቸውን ለማስጠበቅ የሚያደርጉትን ግብግብ ጋብ ለማድረግም የኢትዮጵያ መከላከያ ሰራዊት ወደ መድረኩ ብቅ ማለቱ አንድ በቀላሉ ኢኮኖሚካሊ በቀላሉ በአነስተኛ ኪሳራ በቀላሉ ወጪ ጥቅማቸው ማስጠበቅ ይችላሉ። ሁለተኛው ለቀጠናው ሀገራት ስጋት የሚሆነው እነዚህ በአንድ አነስተኛ ሀገር ላይ ተኮልኩሎ ያሉ ተጻራሪ፣ ተጠፋፊ፣ ተጋጪ ፍላጎትና ህልም ያላቸው ሀገሮች ነገ ወደ የግል ጸባቸውን በእኛ ቀጠና አት አወር ኤክስፔንስ ሊያደርጉት ይችላሉ። ስለዚህ ይህንንም ለመፍታት የኢትዮጵያ ወደ ባህሩ መውጣቷ ለኔ የዋ ሊደር የሚባል ጉዳይ ነው ብዬ አላስብም። እጅግ በጣም አድርጌ አመሰግናለሁ እንግዶቼ። የተወደዳችሁና የተከበራችሁ ተመልካቾቻችን የዛሬ የሀገር ጉዳይ ዝግጅታችን እዚህ ላይ ተጠናቋል። ፕሮግራሙን እየመራው ከመላ የስቱዲዮ ባለሙያዎች ጋር በመሆን ብስራት መለስ አብሬያችሁ ቆየው። በያላችሁበት ሰናይ ጊዜ ይሁንላችሁ።